ነበረ እና አባቴ ተራማጅ ነጋዴ ይባል ነበረ በደርግ ዘመነ መንግስት ሽልማትን ተሸልሟል ተራማጅ ነጋዴ በመባል ግን ያው ተራማጅ ነጋዴ ቢሆን ሻይ ቤቶች ነበሩት አባቴ እና ሻይ ቤቶች ውስጥ እንግዲህ ማብቂያ ክፍል አለ ዳቦ መጋገሪያ ክፍል አለ የተለያዩ ቦታዎች አሉ ማለት ነው በዘመነ ደርግ ተራማጅ ነጋዴ ተብሎ ሽልማትን እየተቀበለ ሻይ ቤት ውስጥ ደግሞ ሻይ ቤቱን ማታ ኢሃፓዎች ይገለገሉበት ነበር ማለት ነው ካርቦን ወረቀቶችን በመግዛት ሻይ ቤት ውስጥ በማስቀመጥ ያንን ነገር ያባዙ እንግዲህ ብዙ ስራ ይሰሩ ነበር ማለት ነው ስለዚህ not only በዛ ሰዓት የዘመናዊ ትምህርትን የቀመሰው ብቻ ሳይሆን የነጋዴው ማህበረሰብ በተለይ አባቴ ትውልድ ከፍተኛ መስዋዕትነት ከፈለ ባለንም እንደሃባዎቹ እንግዲህ ብዙ አስተዋጽኦ ያደርግ ነበር ማለት ነው ስለዚህ ያልገባበት ቤት የለም ብዙ ትግሎች ተደርገዋል በርግጥ የለውጥ ተምሳሌት በመሆን እስከዛሬ ድረስ ኢትዮጵያ ውስጥ የምናያቸው ለውጦች ወይም ትግሎች ከኢሃፓ የመጡ ናቸው ማለት እንችላለን ፊውዳል ስርዓት ኢትዮጵያ ውስጥ ነበረ ያንን ፊውዳል ስርዓት የቀየረው የኢሃፓው ትውልድ ነው እኛ ኢትዮጵያውያን ሙስሊሞች በዛ ሰዓት ኢትዮጵያ ውስጥ ብንኖርም በኢትዮጵያ የሚገኙ ሙስሊሞች ነበር የምንባለው ማለት ነው ሙሉ የዜግነት መብት አልነበረንም ከአብዮቱ በኋላ በ1968 ታናሽ እህቴ በምትወለድበት ሰዓት አባቴ ታናሽ እህቴን ኢትዮጵያ ብሎ ስሟን አወጣላት ኢትዮጵያ ብሎ ስሟን ያወጣላት ምክንያቱም ኢትዮጵያዊነታችን የታወጀው እናንተ ካመጣችሁት ለውጥ በኋላ ነው ማለት ነው ከዛ በፊት በኢትዮጵያ ውስጥ የሚገኙ ሙስሊሞች ተብለን ነበር የምንገኘው ከየትም አልመጣንም ክርስቲያን ቤተሰቦች አሉ ሙስሊም ቤተሰቦች አሏችሁ ይሄ ኢትዮጵያዊነት ታሪክ ነው ማለት ነው ስለዚህ ዛሬ እዚህ ግጥም እንድጽፍ ልክ የዛሬ ዓመትም ዮሐንስ አዳራሽ ውስጥ ቻሌንጅ ሰጠኝ የዛሬ ዓመትም እዛች ጋር ቁጭ ብዬ ነበር የጻፍኩት ዛሬ ደግሞ እዚህ ጋር ግጥም እንድጽፍ ዮሐንስ መጥቶ መጻፍ አለብህ አለኝ ትንሽ ዛሬ በምጽፍበት ሰዓት እንደባለፈው ዓመት ተረጋግቼ መጻፍ አልቻልኩም በጣም በሙስሊሞች ቋንቋ ተወሰወስኩኝ እንለዋለን እና በጣም ብዙ የሚረብሸኝ ነገር ነበር ይሄ የሚረብሸኝ ነገር ምንድነው በጣም የሚመስጠው ልብን የሚነካው የታጋይ የእናት የእህታችን ገነት ታሪክ ግጥሜን እንዳልጽፍ በጣም አስቸግሮኝ ነበር ማለት ነው ስለዚህ አንድ ጊዜ ለሷም ሞቅ ያለ ተግባር አድርገናል ሎጫው ቀዳዳ ሙሉ ጠፋል እና ለውጥን ላሳየን ኢትዮጵያዊነትን አምጥቶ ከማንኛውም ኢትዮጵያዊ ጋር እኩል አድርጎ የዜግነት መብትን ለሰጠን ለያ ትውልድ ስሞታ አለኝና ግጥሜን ያ ትውልድ ነው የሚለው ያ ትውልድ ታጋይ ነው ድምፁ የሚሰማ እኔ እንድኖር እርሱ የሚደማ ያ ትውልድ ጥሪ ነው ሁሌም የሚጣራ በሞት በመስዋዕትነት ህይወት የሚዘራ ያ ትውልድ ትግል ነው በትውልድ አላፊ ስቃይ መከራን በጽናት ቀዛፊ ያ ትውልድ ይፈለግ ባገሩ ይፈለግ በምድሩ ይፈተሻ ሲምባ ጋራ ሸንተረሩ ይመዘን ይለካ ፍቅሩ ያገሩ ያ ትውልድ ልዩ ነው የተስፋ ሚስጥሩ ያ ትውልድ ይፈተሽ ከተማው ቤቱ ጉራንጉሩ ይሸተት ቀሳፊው የጥይት አረሩ ይናገር አራዊት በጫካ በዱሩ ይታለፍ ጠረፍ ባገር በአህጉሩ ያ ትውልድ ጀግና ነው ባገር ፍቅር ኩሩ ያ ትውልድ ታጋይ ነው ድምፁ የሚሰማ እኔ እንድኖር እርሱ የሚደማ ያ ትውልድ ጥሪ ነው ሁሌም የሚጣራ በሞት በመስዋዕትነት ህይወትን የሚዘራ ያ ትውልድ ትግል ነው በትግል አላፊ ስቃይ መከራ በጽናት ቀዛፊ ብርሃንን ያሳየ ጭቆናን ጨቁኖ ህይወቱን የሰጠ የነገን ተምኖ መሞቱን ያፈራ
በለውጡ ጀግኖ ቢታሰር ቢገረፍ ካለበት ታድኖ ያልተፍረከረከ ጽናትን ወጥኖ ያ ትውልድ ሕያው ዛሬም ሆነ ነገ የለውጥን ረድኤት ለኛ ያዘለገ ያ ትውልድ ድጋሚ ያ ትውልድ ታጋይ ነው ድምፁ የሚሰማ እኔ እንድኖር እርሱ የሚደማ ያ ትውልድ ጥሪ ነው ሁሌም የሚጣራ በሞት በመስዋዕትነት ሕይወትን ይዘራ ያ ትውልድ ትግል ነው በትውልድ አፊ ስቃይ መከራ በጽናት ቀና ቀዛፊ ዘሬለሽ ትግሉ ባለም ተቀጣጥሎ ሃይማኖት ሳይለየው በፍቅር ተዋብሎ በሰው ልጅነት እጅን አቀጣጥሎ አሽቀንጥሮ ጣለው ጥላቻን ጠቅልሎ ሕዝብን እንደ ልጅ የሚኖር አቅቦ ራሱን ለሕዝብ የሚሰጥ አሳልፎ የጽናት ተምሳሌት የነጻነት አርማ ያ ትውልድ ልዩ ነው የትግሎች ሻማ ያ ትውልድ ልዩ ነው የትግሎች ግርማ እናም ግራ ስንጋባ እኛትን መውጫ ዛሬ ሲስተነዘር የጭቆና ጡጫ የዘር መሐንዲሱ ማጣቆን በሙጫ አገር ስትቃትት በገሃዱ ደምታ ለዚያ ትውልድ ለለውጡ ምልከታ በአሲምባው አደራ በሩቁ እይታ በቋራው አደራ በመስዋዕት ቦታ ለያ ትውልድ ላሰማ ስሞታ ዳግም እንዲያወጣ ከዚህ ምስቅልቅልታ ለያ ትውልድ ላሰማ ስሞታ ዳግም እንዲያወጣ ከዚህ ምስቅልቅልታ በግጥም ያ ትውልድ ታጋይ ነው የድምፁ የሚሰማ እኔ እንድኖር እርሱ የሚደባ ያ ትውልድ ጥሪ ነው ሁሌም የሚጣራ በሞት መስዋዕትነት ሕይወትን ይዘራ ያ ትውልድ ትግል ነው በትግል አላፊ ስቃይ መከራን በጽናት ቀዛፊ አመሰግናለሁ በተወጣልን በጣም በጣም ግጥም ሰዲቅን እጅግ በጣም አመሰግናለሁ አንድ ጊዜ ብትወጣው ቀጥሎ አባባት ስንበት ያደርጉልናል ማለት ስለሆነ ሀጂ ነጂብን ወደዚህ ወደ መድረኩ ጋብዛለሁ ታንኪ السلام عليكم بمالتنا ما شاء الله السلام عليكم مالت سلام بنا تلاي ورد مالت ليلة ترقم اللومنا سلام ياسفل لقنال لهلاتشن بقلن بقارم بأقرم بألم لاي سلام ياسفل لقنال سلام لهلاتشن يهم أني زاري እድለኛ ነኝ በተለይ ወይዘሮ ገነት ስለሳቸው መስማቴ በጣም ነው ደስ ያለኝ በማየቴ ደስ ብሎኛል ኢትዮጵያ እንደዚህ ያሉ ሰዎች አፍርታለች እኔ ስለ ኢህአፓ ማውቀው ሃይ ስኩል እያለሁኝ ነው ተግባራት ተማሪ ነበርኩ የእንግሊዝኛ አስተማሪ ግርማቸው ይባላል ከኢህአፓ መስራቾች አንዱ የነበረ ነው ታውቋቸው እንደሆነ እኔ ሁሉ ጊዜ ቁመናው እንደዚህ ያለ ኢንተለጀንት ሰው አይቻለው በእውነት በሃይስኩል ደረጃ የተወሰኑ ተማሪዎችን ከትምህርት ቤት መልምሎ ከትምህርት በኋላ ያስተምረን ነበር ኦፍኮርስ የጊዜው ትምህርት ማርክሲዝም ሌኒኒዝም ነው እሱን እያጠናን ምታውቁ ካላችሁ ከተግባር ህግ ባሻገር የአዲስ አበባ የፖሊስ መምሪያ አለ ታውቁታላችሁ ድሮ አሁንም እዛው ነው ግን አዲስ ህንፃ ተሰርቷል እሱን እንዴት እንደምናጠቃ ያስተምረን ነበር በጣም በሚገርም ሁኔታ
anyway እንግዲህ አብዮት ከበላው ትልቅ ተስፋ ለኢትዮጵያ ተስፋ የሚባሉት መሪዎች አንዱ ነው። እንግዲህ ምን ማድረግ አይቻልም። ከዚያ ደግሞ እዚህ ሀገር ስመጣ 1977 ደይተን ውሃኔ ላይ የተቀበሉ የኢህአፓ ልጆች ናቸው። ደይተን ውስጥ እንደገና ወደዚህ ደግሞ ዋሽንግተን ሙቭ ሳደርግ የኢህአፓዎች ናቸው የተቀበሉኝ። ያኔ እንደምታውቁት ኢዙና የሚባል ነበር የኖርት አሜሪካ ኢትዮጵያ ሙስሊሞች በጠቅላላ ኢህአፓ ነው። በኋላ ነው መከፋፈል የመጣው። እዚያም ቢሆን በጣም በሚገርም ሁኔታ ሰው ሁሉ የተለየ ነበር። ሬዲ በቃ ዝግጁ ነበር ሀገር ለመግባት። ሁሉም የሚለብሰው የፊልድ ጃኬት ነበር። ነገ ሀገር ገብተን ትልቅ እንትን ነበር። እኔ ኬዝ የኢህአፓ ትዝታ ብዙ ነው ለሁላችንም። ኢህአፓ በእውነት ያቺን ሀገር ተደራጅቶ ቴክ ኦቨር አድርጎ ሌላ ቦታ ሊያደርስ የሚችል አልነበረም። ግን ሰምሃው ፈጣሪ ያላለውም መከፋፈል መጣ መሰለኝ። ሁሉ ጊዜ መከፋፈል ሲመጣ የዚህ አይነት ውጤት ነው የሚመጣው። ግን ተስፋ መቁረጥ ጥሩ አይደለም። እስካሁን መኖሩ ትልቅ ነው፣ ትልቅ ነገር ነው። በተለይ በአሁኑ ወቅት እኔ አሁን መናገር የምፈልገው ምስጋና ለማቅረብ ነው። ነቢዩ መሐመድ ምን ብለዋል? ሰውን የማያመሰግን ፈጣሪን አያመሰግንም ብለዋል። ምስጋና እኔ ባለፉት 3 ዓመት ገደማ ኢትዮጵያ ሙስሊሞች በሚያደርጉት ትግል ላይ ኢህአፓ በየጊዜው መግለጫ እያወጣ ኢህአፓ በየወቅቱ መግለጫ እያወጣ ስንበደል እያወገዘ ትግላችንንም እያደነቀ እየደገፈ ስለሚመጣ ምስጋና ለማቅረብ ነው ለኢህአፓ። ዛሬ የዚህ አይነት ትግል ኢትዮጵያ ውስጥ በእውነት ለመናገር ለ3 ዓመት ገደማ ኢትዮጵያ ሙስሊም ስር ነቀል የሆነ የመብት ትግል እያደረገ ነው። በተለይ እህቶችን እዚህ ሳይ ሁሉ ጊዜ ቅድም ስለ እህቶች ሲነገር የኢትዮጵያ ሙስሊሞችን ትግል የጀመሩት እህቶች ናቸው። አወሊያ ኮሌጅ ውስጥ ያሉ እህቶች ናቸው። ቪዲዮን እና ኒውስን ተከታትላችሁ እንደሆነ በብዙ 100 ሺህ የሚወጡት አብዛኛው እህቶች ናቸው። እና እህቶች የሌሉበት ትግል የትም ቢሆን አይሰምርም። እና እህቶቻችን የማንም ትግል ቢሆን ኢንጂኖች ናቸው። እነሱን ማግለል አያስፈልግም። ትልቁ እንግዲህ ኤግዛምፕል እህታችን ገነት ናት። እዚህ አካባቢ ያሉት ኢትዮጵያ ሙስሊሞች ስም በፈለስቲራ ፋውንዴሽን ስም ቴንኪው ላለሁኝ አመሰግናለሁ። ይሄ ስርዓት እስኪወገድ ድረስ የኢትዮጵያ ሙስሊሙ መብታቸው እስኪመለስ ድረስ በነገራችን ላይ የፈለጉት ፕሮፓጋንዳ ቢነዙ ትግሉ የሚቆም አይደለም። የኢትዮጵያ ሙስሊሞች እስከ መጨረሻው ድረስ ውጤት እስከሚያመጣ ድረስ ትግሉ ይቀጥላል። እና አመሰግናለሁ። ቴንኪው። ኢትዮጵያ ሳተላይት ሬዲዮና ቴሌቪዥን ድርጅት ለነጻነት፣ ለኢትዮጵያ ሬዲዮ፣ ለሀበሻ ድምፅ፣ ለአባይ ገበያ እንዲሁም ደግሞ እዚህ ጎናችን ቁጥሩ በሙስሊማ የሚያስቀል እንዲወጠን በጣም ከፍተኛ ምስጋና አቀርባለሁ። በተለይ የአባይ የሚያደርጋቸው ሁሉ ጊዜ
ይሄን በመሰሉት ዝግጅቶችም ሆነ በየጊዜው የሚያደርጋቸው እንቅስቃሴዎች ውስጥ ካጠገባችን ተለይታ የማታውቀውን አርቲስት እንድላት አትፈልግም። አዝማሪ ጠለላ ከበደ የሚቀጥለው ሰኞ ከነገ ወዲያ ማለት ነው ስቴት ዲፓርትመንት ፊት ለፊት ሰላማዊ ሰልፍ እንዳለ እየተነገረኝ ነው። ሁላችሁም እንዳትቀሩ፣ ሁላችሁም እንገኛለን።
ሁለተኛውን የሚያስገኝልን ማለት ላፕቶፕ ኮምፒውተሩን 1767 ሶስተኛውን ማለት ቪዲዮ ካሜራውን የሚያስገኝልን ቁጥር 0840 አራተኛውን ቁጥር የሚያስገኝልን 1718 አምስተኛውን የሚያስገኝልን 2086 ሆኖ ወጥቷል ማለት ነው። እንደምናውቀው ሁሉ የ43ኛው ዓመት ምናለው ኢትዮጵያ ውስጥ ነው። ግን ከዛ በፊት እንደተለመደው ዘመናትን በመዘመር የትግል ቃል ኪዳናችንን በማድረስ እንድንገኘው Bye.
Baby, for a